በቃ የመጣህበትን ጨርስና ውጣ ከቤት ይወጣ። አይ ማዘር ልጅቷ ምን ልታረጋት ነው? አማሳየህ። ቆይ ልረዳት። አይ ሰፈር ውስጥ እንደዚህ አጥንቼ ምናምን ትላለህ። ያው ስለ አንድ ሰው ማለት ምንድን ነው? ልሸልም ነው ብለህ ነው የመጣኸው። የምትሸልምበትን ኬዝ ታውራና አንቺ ምን ልትሰሪ መጣሽ? ውጪ ከቤቴ እንዴ! ውጪ ከቤቴ። በቃ ምን ልትፈጥሪ ነው የምትመጪው? ምንም ልታግዝ አይደለም። አሁን ወሬ ልታወራ ሰፈሩ ላይ ወሬ ለማውራት ነው እንጂ የመጣኸው ተልእኮ ነው እንጂ። ልጅቱስ የምን ልጅ አለ? የእርሶ የባለቤቱት ልጅ እንደነበረች ሰምቻለሁ። እና የት ሄደች አለ? ምንድን ነው የምትነጋገር? ከኔ የምትነጋገር እኮ አይደለም። ስለዚህ አንቺ እኮ አይደለሁም። ስለዚህ ልደውልላትና ትምጣ። ምን ልትሆን ነው የምትመጣው? ድምጼ የማይሰማበት ቦታ መጣ አታካራ መፍጠር ምን ማለት? እኔ አታካራ ለመፍጠር አይደለም እየነገርኩት ነው፣ እየጠየቅኩት ነው፣ ማወቅ ስለፈለግኩ ነው። ማንህና ነው የምትፈትሸው? የመጣህበት ጉዳይ ሌላ ነው። የመጣህበትን ፈጽምና የመጣህበት ሌላ ጉዳይ ነው ማለት ነው። ምንድን ነው ሌላ ጉዳይ አለ ማለት ነው? ተመልሰህና እኔ የማደርገውን አደርጋለሁ። እሺ ምን ሊያደርጉኝ እኮ እኔ ነኝ ለሁሉም ነገር ተጠያቂ እንጂ ዝም ብሎ ማንም ጋዜጠኛ ምንድን ነው እየመጣ የሚጨቀጭቀኝ ነው? ምንድን ነው አንተ አሁን ጋዜጠኛ ስራ ሌላ ነው እንጂ አንተ ጸበሉ ጋር ምን ወሰደ? እኔ የትም ላድርሳት ልጅቷን ለእኔ ነው እንጂ የምጠቅመው የምትጎዳው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ አዲስ ጉዳይ ይዘን አዲስ ግቢ ውስጥ ነው የምገኘው። አንድ እህቴ ልትነግረኝ የፈለገችው ነገር ስላለ ነው እዚህ የተገኘሁት። ምንድን ነው የሚለውን እንግዲህ ከእሷ አንደበት እንሰማለን። ምክንያቱም በስልክ የምናወራው ወይንም ደግሞ እንደዚህ የሆነ ቦታ ተፈጥሯል የምንለው ነገር ብቻ በቂ ስላልሆነ ነው ቦታው ላይ ተገኝተን ማረጋገጥ ስላለብን ነው እዚህ ያለ ነው እና ጥሩ ቆይታ ይኖረናል። ያው የፈለገችን ምክንያት ይታወቃል፣ ምንም ጥያቄ የለውም። ማለት የሆነ አሳሳቢ ጉዳይ ቢኖርም ነው ስናወራም ስለነበረ ነው በስልክ። ስለዚህ እሱን ጉዳይ ለማወቅ እዚሁ ተገኝቻለሁ። እናንተ ከኔ ጋር አብሮነታችሁ ያለን ላይክ፣ ሼር ማድረጉ እንዳይረሳ፣ ሰብስክራይብ ያደርጋችሁ ቤተሰብ ያልሆናችሁ ቤተሰብ ነው እላለሁ። አሁን ወደ ቆይታችን። እንዴት ነሽ? ሰላም ነው፣ እግዚአብሔር ይመስገን። ስላገኘሽ ደስ ብሎኛል። እኔም ጠርቻችሁ አክብራችሁኝ ስለመጣችሁ አመሰግናለሁ። በመታወቅ እንጀምር። እሺ፣ ስሜ ሀረግ ይባላል። እሺ ሀረግ፣ ምንድን ነው የምትሰሪው? እኔን የፈለግሽበት ምክንያት እስኪ ያለውን ነገር በደንብ አጫውች። ያው የምሰራው መዘጋጃ ቢሮ ውስጥ ነው እና ያው እናንተን የፈለኳችሁ እኔ የምኖርበት ሰፈር የሆነ ደስ ማይል እንትን ሁኔታ ስላየው እና እናንተንም በደንብ እከታተላችኋለሁ ዩቲዩብ ላይ ምናምን እና እስቲ እናንተ ካጣራችሁልኝ ብዬ ነው እንግዲህ። ማለት ይሄው እዚህ ሰፈር ነው ማለት ነው? እዚህ ሰፈር ነው። ምንድን ነው የተፈጠረው? ማን ምን እያደረገ ያለው? እዚህ ታች ጎረቤታችን ናቸው እና እኔ እዚህ ሰፈር እድሜን ሙሉ እዚህ ሰፈር ነው የኖርኩት እና አውቀዋለሁ። ሲገቡም አውቅ ነበረ። ከዛ አባት እናት እና ልጅ ነበሩ። ከዛ ያው በቆይታ ሂደት እናትየዋ የእንጀራ እናት እንደሆነች ሰማን እና እየቆየም በቃ አባትየውም እየታመመ ነበር ምናምን እና አረፈ አባትየው። እና ለቅሶ ምናምን ካለፈ በኋላ የእሱ ልጅ ቤት ውስጥ ያለችው የእሱ ልጅ ናት። ሴት ልጅ ናት። እና ከእሱ ካረፈ በኋላ በቃ ጠፋች ማለት ያው ድሮ ትምህርት ቤትም ስትሄድ የትም ምናምን አያት አለው ምናምን ሰላም እንባባላለን ምናምን እና ከዛ ጊዜ በኋላ ግን በቃ ከግቢው ስትወጣ አይቻት አላውቅም ምናምን እና ምን ወይ ሌላ ሀገር ለትምህርት ሄዳ ነው ምናምን ብለን ሄደን ለመጠየቅ ሞክረናል። ከዛ ያው እናትየዋ ያው ያልኩ እንጀራ እናትየዋ ማለት ነው ያው ትንሽ እንትን አባቷ ካለፈ በኋላ ትንሽ ጭንቀት ምናምን ውስጧ ነበርና በቃ ሰው ምናምን ማናገር አትፈልግም፣ ቤት ነው መሆን የምትፈልገው አሉ። ከዛ በእሷ ፍቃድ ነው ወይስ ከታመመችም ያው ለማሳከም እንችላለን ምናምን ሁላ ብለን አናግረናቸዋል እና ምንም በቃ ሊያሳዩን ፈቃደኛ አይደሉም። ግን ቤት ውስጥ አለች ልጅቱ? እኔ እውነት ለመናገር አላውቅም። ያው እሳቸው ያሉንን ነው እንጂ ትኖር አትኖር እኔ ሳስበው ስገምት የምትኖር ይመስለኛል። ቤት ውስጥ የምትኖር ይመስለኛል። ግን ይሄን ያህል ጊዜ ቆይቷል አባትየውም ካረፈና እንዴት አንድ ሰው ከቤት ጭራሽ ሲያወጣ እንዴት ይውላል? ወይ የሆነ ነገር ተደርጋም ሊሆን ይችላል፣ አይታወቅም። አሁን ዘመኑ ክፉ ነው። እሱ ልክ ነሽ። ምን እንግዲህ በእናንተ በራሳችሁ መንገድ አጣርታችሁ ብትደርሱበት
አሁን ሴትዮ እንግዲህ ከበር ነው የሚመልሰው አያስገቡም ነው ያልሽኝ አይደለ? በቃ እሷ ራሷ ማናገር አትፈልግም ሰው ነው የሚሉ። ያ ማለት እኮ ቤት ውስጥ አለች ማለት ነው እንግዲህ ልጅቱን ማለት ሰው እንዲደርስ በቃ አልፈለገችም እንደዛ ነው የምትለው ከተባለ ቤት ውስጥ አለች ማለት ነው። አንዳንዴም ጸበል ሄደች ደግሞ የሚሉንም ጊዜ አለ ምናምን። ደጋግማችሁ ስትጠይቁ? እኔ ከድሮ ጀምሮ ከልጅነቷ ጀምሮም ስለማውቃት ያው ትንሽ ልጅ እያለች ነው የመጣችው? ትንሽ ልጅ እያሉ እሷ እና ትንሽ ያው ወይ እሷን እንጀራ እናቷ ስለሆኑ ፈርታ ሊሆን ይችላል ካናገረች ምናምን ብዬ ነው ያሰብኩት ነበር። ያው እንድታናገረኝ ታውቃለህ፣ የአባት ሞት ትልቅ ያው ሀዘን ከባድ ነው እና እንትን ይላል። እሷን በቃ ጭንቀት ውስጥ የዲፕሬሽን ምናምን የሚባለው አለ። እንደዛም ገብታ ከሆነ አለ አሁን ብዙ እንትን ስላለ ብዙ መፍትሄዎች አሉ። እንደዛ ወስጃታለሁ ምናምን ስላቸው በቃ በጭራሽ አሉ። ብቻሽን የምታናግሪው ወይስ ሌላ ጎረቤቶች ሄደው ይጠይቁ ነበር? አንዴ ከሆነች አለች ሌላ ጎረቤት ከእሷ ጋር ሄደናል። ሌላ ጊዜ ግን ብቻዬን ነው። አይ ከአንቺ ውጭ ሌላ ሰው ጠየቀ ምናምን ሲባል አልሰማሽም? እንደሱ ሰምቻለሁ፣ ግን በቃ ተመሳሳይ መልስ ነው ሴትዮዋ የምትሰጠው። በቃ እንደዛ ነው። እሷም መውጣት አትፈልግም ምናምን ነው የምትለው። ምን አይነት ባህሪ ያላት እንጀራ እናት ማለት? ያው ጎረቤት ናችሁ፣ ረጅም ዓመት ነው ብለሽኛል እና በጉርብትናችሁ ዘመን ምን አይነት ባህሪ ናት? ምን አይነት ሰው ናት? ኧረ እኛ አንድ ቀንም ድምጻቸውን ሰምተን አናውቅም። በቃ ጥሩ ሰው የሚባል ማለት ጥሩ እኔ እንጀራ እናት እንደሆነች እራሱ ያወቁት ከቆይታ በኋላ ነው። ጥሩ ሰው የምትባል አይነት ሰው እንደነበረች ነበር የሰማነው። ለዛም ነው ይሄን ያህል ጊዜ በቃ እያመናት የቆየ ነው ይመስለኛል። መጀመሪያ ላይ በምታሳየው ባህሪ ማለት ነው። ይሄን ያህል መጥፎ ወጣ ያለ ባህሪ የላት። ያው ጭቅጭቅ ምናምን ትሰማለህ ወይ ምናምን እኮ አይደል? አሁን ምንም የለም። እሱም ጨዋ ሰው ነበር የነበረው። መጠጣት ምናምን እንትን የለበትም። በቃ ቤቱ በጊዜ የሚገባው ምናምን ሰው ስለነበር ይሄ የባለ ትዳር ጭቅጭቅም አትሰሙም? እንደሱም አልሰማንም። ታዲያ አሁን እንደዛ እንዴት ሊሆን ቻለ? ምናልባትም እኮ እውነት የአባቷ ሞት ልጅቱን ጎርቶ ከሆነ እንዳልሽው በሕክምና በጸበልም በመውሰድ የተሻለ ነገር ይገኛል። ግን አሁን ለሁሉም ሰው ሴትዮዋ አላሳይም፣ አልናገርም፣ ሰው እንዲያገኛ ካልፈለጉ ችግር አለ ማለት ነው። ምናልባት ልጅቱ ያለችበት ሁኔታ ከፍተኛ ደረጃ ደርሶ ወይ ሰው ጎጂ ልትሆን ትችላለች። ግን ያ ማለት ከአካባቢ ሰው መፍትሄ ይጠፋል ማለት አይደለም። ይገርማል። እኛም እንደዛ ነው በቃ ያለት የእንትን የአእምሮ ህመም እንኳን ቢሆን ቶሎ መመለስ የሚችላለ ወይ ደግሞ በዛው ከቆየም በቃ እየባሰባቸው ነው የሚመጣው። ማለት ራስሽን ነው የምትጎዳሽ ምናምን ሁላ ብለናቸዋል። ግን በቃ ሊሰሙን አልቻሉም። ስለዚህ አሁን እስቲ ሌላ ምንድን ነው የተለየ ነገር ያየሽው የሰማሽው? ሌላ አሁንም በቃ በደንብ እናንተን ለመጥራት ያደረሰኝ ቢሮ ውስጥ አንድ አብሮኝ የሚሰራ ሰውዬ ልጅ ነው፣ ያው እኔን የሚያክል ልጅ ነው። ከዛ የሆነ እንደዚህ በወሬ እያወራ ምሳ ሰዓት እየበላን አብራችሁን ቢሮ የምትሰሩት? አብረን ነው የምንሰራው፣ አንድ ቢሮ ነው። ከዛ እንዲህ እኮ የሚባሉ ሴትዮ ይገርምሻል አሁን መጥተው ምናምን ብሎ እንትን አለኝ። የውርስ እንትን ፈልገው ማለት ነው። የውርስ ጉዳይ ለማስጨረስ ነው። እሺ። ከዛ እንዴት ስም ሲጠራልኝ የእሳቸው ነው በቃ አይምሮ ላይ ቶሎ የመጣውና ሰፈር ምናምን ነግረዋል ስል በቃ የራሴን ቤት ነገረኝ። እንዲህ ነው እና ብዙ ነገር ነው ያናገሩኝ። እኔ እኮ 1-2 ቀን ምናምን እኮ አይቻቸዋለሁ እዛ፣ ግን እኔ ወይ እንደዚህ አልገመትኩም ብቻ ጭራሽ። ከዛ እሱ ሲለኝ እና ሰፈሩን ሲነግረኝ በቃ እሳቸው እንደሆነ እርግጠኛ ሆንኩ። እና ምን አለኝ፣ ልጅቷ ቤት አንድ ህመምተኛ ልጅ አለች እና ያው እሷ ወራሽ ትባላለች አይደለ? እሱን በቃ ለማስወጣት ነው የፈለጉት፣ ልጅቱን ከውርስ ለማስወጣት። እና ለአንተም በቃ ሲሸጥ ምናምን ቤቱ በእንትን ገዝተው ነው የገቡት። እና ሲሸጥ ምናምን ጠቀም ያለ ብር ይሰጣል ምናምን አሉኝ እኮ በእናትሽ አሪፍ ስራ መጣ ምናምን ብሎ ነው ያወራልኝ እሱ። ማለት በጉቦ ማለት ነው? ጉቦ እንሰጥሃለን ነው በቃ ባጭሩ። እና ይህንን አሁን የእሷ ታማሚነት ልጅቷ ታማሚ መሆኗን ምናምን እሷ ከታመመች አይሰጥም በቃ አይምሯ ስለማይሰራ አይደለ በውርስ እንትን ትባላለች። ከውርስ ውጭ አድርገው ንብረቱን ለመውረስ ነው። በቃ እንደዛ ስለሆነ እሱን ትጨራርስልኛለህ ምናምን፣ ከዛ በቃ ደህና ብር ሰጥሃለሁ ነው ያሉት። ከዛ ያው መጀመሪያ እምቢ ብዬ ነበር ምናምን አለ።
ግን ደህና ብር ሲጠሩለት እሺ አላቸው እና በቃ እንደዛ ሲሉ በቃ አሁን እርግጠኛ ሆንኩኝ ውስጥ እንዳለች እና ልጅቷ ታማም ላይሆን ይችላል። ዝም ብለው አስራ አስቀምጠዋትም ሊሆን ይችላል ወይ ሊገሏትም ይችላሉ። ይሄ እንትኑ በቃ ማያረጋገጥ ምናምን ከሆነ በጣም እኔ ለልጅቷ በጣም እየፈራሁ ስለሆነ ነው እንድታጣሩ የፈለኩት። አሁን እውነትም ትንሽ የሆነ የተወሳሰበ ነገር አለ። ምክንያቱም ለእናንተ ልጅቱ ታማለች፣ አንዴ ደህና ናት ምናምን የሚባል ነገር አለ። ከኋላ ደግሞ አሁን ቢሮ ድረስ የመጣችው ውርስን በጎን በኩል ወይም ለግል አድርጎ ለመጨረስ የሞከሩት ነገር ሴትዮ የሆነ ነገር ከጀርባ እየሰሩ እንደሆነ ግልጽ የሚያሳይ ነገር ነው። በቃ እኔ እሱን ስለማምነው ነው ማለት በስራ ስለሆነ ይዋሸኛል ብዬ አልገምትም እና እሳቸውን እንደማላቃቸው ነው የሚያውቀው። ለዛ ግልጹን እንደነገረኝ እርግጠኛ ነኝ። ያኔ ቢሮ ሲመላለሱ አንቺን አላዩም ነበረ? እኔ አላዩኝም። አይ አንቺ ነሽ ያየሽው? አዎ። ከዛ በኋላም በቃ እንትን ምንድነው የሚባለው ጥሩ ፊት አንሰጣጥም እኛ በጣም እየሄድን ስንጠይቃቸው በቃ እየጠሉን ምናምን መንገድ ላይ ቤት ሄዳችሁ ስትጠይቁ በቃ እንደ ጭቅጭቅ እኔን ክፉ ሰው ለምን ታደርጊኛለሽ የኔስ ልጅ አይደለችም ምናምን እያሉ እኛን መሳደብ ጀምረው ነበር እና ሰላም ላይሉን ምናምን ይችላሉ ራሱ መንገድ ላይ ስናልፍ እና በሱ አሁንም እዚህ ሰላም አይሉኝም ብዬ ስለፈራሁ ሄጄ ሰላም አላልኳቸውም። መጥተው እዛ ቢሮ ሳያቸው ማለት ነው። ከዛ አሁን ልጁ ይሄንን ሲነግርሽ ደግሞ ይበልጥ የሰው ገዛ ስለሚያስፈልግ ብለሽ ነው እኛን ልጠሪ ይቻላል? አዎ እኔ እንግዲህ ሰብሬ መግባት አልችልም ምናምን እና እንግዲህ የህግ አካል ምናምን ከሆነ በግድ እስቲ የሆነውን ምናምን እናያለን። እስቲ ጎሬ ይሄን ነገር ከዚህ በፊት አብረን ሂደን ጠይቀናል ያልሽን ጎረቤት ትሻለሽ እሷ ጋር ለማውራት ሌላ ሰው ጋር ለማውራት አልሞከርሽም? የሰማሽውን ነገር? አይ ምን ብዬ እናገራለሁ? እሷም እንደኔ ናታ ምንም ልታመጣ ስለማትችል ያው የህግ አካል ይሻላል ብዬ ነው። እሱን ልክ ነሽ። ምናልባት ያው ሰፈር ውስጥ ደግሞ ካሉ ሰዎች ትላልቅ የሚባሉ ሰዎች ጋር ምናምን አውርተሽ ከሆነ በሚል ነው። አይ ያው ሁሉም እንደ ጥርጣሬ ነው እንጂ እንዳልኩ ደግሞ እሳቸውም ስለሚጮሁ መልሰው እኛ እሳቸው እንደተበዳይ ስለሆነ ማለት የእሳቸው ልጅ እንዳልሆነች እኛ በቃ ሰው እንደሚሰማው የእንጀራ እናት ክፉ ነው እንደሚባለው እንዴት እንደዛ ታደርጉኛላችሁ? እኔ አንድ ቀን ድምፅ አይሰማ እዚህ ምናምን ብለው በጣም ሰድቦናል። የሆነ ጊዜ ተሰብስቦ ሰው ምናምን። ስለዚህ እሳቸው ቀድሞ በመጫው ቀድሞ በመናገር ይሸፍናሉ ማለት ነው። አዎ እንግዲህ እስቲ ልጅቷ እንትን ካለች አይታወቅም። አሁን የሷ ሁኔታ ስለማይታወቅ ምንም እንትን ለማለት አንችልም። እርግጠኛ የሚያደርግ ነገር የለም። ግን ያው ገላዋትም ሊሆን ይችላል እንዳልኩ ድምጿ በቃ ድምጿ አይሰማም። ምንም ወተም አታውቅም፣ ጭራሽ አታውቅም። እንዴት ነው ያኔ በለቅሶ ወቅት ላይ የሟች ቤተሰብ ምናምን ተብሎ የመጡ አልነበረም? እነሱ መጥተው የመጠየቅ ነገር የለም? ያያችሁት የሰማችሁት? የለም። የለቅሶ ጊዜ ሰው ነበረ። ከዛ በቃ ማንም ተመልሶ የሚጠይቅ የለም። ተመላልሶ የሚጠይቅም የለም። አዎ ያው ድሮም ይሄን ያህል ዘመድ የሚያበዙ አይነት አይደሉም። ለዛም ሊሆን ይችላል ያው ሰላማዊ ኑሮ ነው ብለው ካሰቡ ይሄን ያህል ቅርብ እኔ ያን ያህል ስለ ቤተሰባቸው የማውቀው እንትን የለም። ግን አሁን የልጅቱ ጉዳይ የልጅቱ መጥፋትና አሁን ቢሮ ውስጥ የተፈጠረ ያልሽው ነገር አሳስቦሽ ነው ወደኛ ልትመጪ ያልሽው? አዎ እንዳልኩ ብር በጣም ክፉ ነገር ነውና የሰው ህይወትም ሊጠፋ ይችላል በዚህ ማለት እሷ ገንዘብ ነው ዘንድሮ ብዙ ደረጃ ሰውን እያደረሰ ያለው ትልቅ ችግርም እየፈጠረ ያለው እና አሁን ማለት ምን አይነት እኔ አሁን በኖርማል ጄ ባናገራቸው ምናምን እሺ የሚሉኝ አይነት ይመስልሻል? አዎ እንግዲህ በእርግጥ አንዳንድ መፍትሄዎች አይጠፉም። እኛ ልናስብ የምንችለው እንደዚህ ከቢሮ ከእርዳታ ድርጅት እንደመጣን ወይም ደግሞ ሽልማት ይዘን እንደመጣን አይነት ነገር አድርገን ልንገባ እንችላለን። እሱ ችግር የለውም። አይ ህግ አካል ምናምን ካላችሁማ ጭራሽ ነው እንትን የሚብሰው። ስለዚህ ቤት ውስጥ ያለውን ችግር ራሳችሁም ስለሚያውቁ እንደዚያ ይመስለኛል። ሌላ የሆነች ታሪክ ፈጥራችሁ አናግሯቸውና እንግዲህ እንደዛ ከሆነ ምን ታደርግልኛለሽ? ግቢውን ታሳይኛለሽ። ከዛ በኋላ እንግዲህ ውስጥ ገብቼ ያናገራለሁ። እንደ አስፈላጊነት መምጣት ካለብሽ ደውልልሽና ትመጫለሽ። ኧረ ምንም ችግር የለም ደስ። እሺ እንግዲህ ውድ ተመልካቾቻችን ያው ሀረግን እንደሰማችኋት ነው። ጎረቤት ውስጥ ነው ቢሮ ውስጥም ነው እነዚህ ነገሮች እንዳሉ የሰማችሁ። ስለዚህ ያ ነገር ምንድን ነው? የምር ልጅቱ ቤት ውስጥ አለች? ካለችስ ምን አይነት ደረጃ ውስጥ ነው? ከሌለችም የት ሄደች? እና ደግሞ በጎን ወይንም በጉቦ የውርሱን ጉዳይ ለማስጨረስ ሴትዮ ለምን አሰቡ ወይንም ወደዛ መንገድ ለምን ሄዱ የሚለውን እሷ በጥርጣሬ መንፈስ ነው የነገረችን። እኛ እንግዲህ ማጣራት ባለብን መንገድ አጣርተን እውነታው ላይ ምን ደርስ ይሆናል። እንግዲህ እናንተ አብሮነታችሁ ያለን አሁን ወደዛ እንሂድ።
የከፋ ነገር እንዳይደርስ እንጸልያለን። በዋናነት አሳሳቢው ነገር የልጅቱ ነው። ደርሰናል። ይሄኛው ጥቁር በር አለ አይደል? ይሄኛው እዚህኛው ግቢ ነው። እሺ ምናልባት አንቺን ካዩ ትንሽ እንትን ሊሉ ስለሚችሉ አንቺ ቤት ጠብቂኝ፣ ከዛ ደውልልሽና ትመጫለሽ። እንዳስፈላጊ እሺ። ካሜራ ውድ ተመልካቾች ግቢ ውስጥ እንሄዳለን። ከዛ በኋላ ሴትዮ በምን አይነት ወይ ያናግሩናል የሚለው ነው የምናየው፣ ምን ሰማናል። እናንተ እንግዲህ ማነታቸው ላይ ሰላም ነው ማለት ነው። እንዴት ነው? ጋዜጠኛ ባይሉ እባላለሁ እና እዚሁ እንደው አጋጣሚ ሰፈር ውስጥ እየዞርኩ አንዳንድ ቪዲዮዎችን እየሰራው ስለነበረ ምናልባት ፈቃደኛ ከሆኑ እርሶ ጋር ትንሽ ቆይታ ይኖረናል። ምን ስለምን ለማለት አሁን ያው የገና በዓል መድረሱ ምክንያት በማድረግ በየቦታው ሄደን ቪዲዮ እየሰራን ነው። በዛም መሸለም ያለባቸው ሰዎች ካሉ እንሸልማለን እና እዚህ ጋር ካሜራ አለ። ምናልባት ፈቃደኛ ሳይሆኑ ስለቀረጽኩ በጣም ይቅርታል። እንዴት ሳታስፈቅድ ትቀርጻለህ? ሁለተኛ እኮ አሁን ምነግሮትም እኮ ለዛ ነው። አሁን እያስፈቀድኩ ነው። ምናልባት እስካሁን ሳላስፈቀደ የቀረጽኩ ካለ መጥፋት ይችላል። አይ መጀመሪያ መረዳት አለብኝ። ምን ሽልማቱ ከየት ነው የሚመጣው? ምንድነው ድርጅቱ? ምንድነው? ሚዲያ ነው። ሚዲያ ነው። አዎ ከሚዲያ ስለሆነ ነው። እሺ 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 እናታችን ፈቃደኛ ሆኖ ስላስገቡን በጣም እናመሰግናለን። በመታወቅ እንጀምር። አመለወርቅ እባላለሁ። እሺ እዚህ ቤት ውስጥ ብቻዎትን ነው? ልጅ አለ ወይስ ከማን ጋር ነው የሚኖር? ባለቤቴም በቅርብ ጊዜ ሞቶ እኔ ብቻዬን ነው የምኖረው። ብቻዎትን? እንግዲህ ፈጣሪ ነፍስ ይማር ብለናል። እንዴት ነው የብቸኝነት ህይወት? ያው ትንሽ ከእድሜ ጋር ትንሽ አስቸጋሪ ነገር ነው። መቼም አብረው ከመኖር ካጠገብ ሰው ሲለይ ከባድ ነው። ያው እሱ በመለየቱ ምክንያት በቃ በጣም አዝኛለሁ። ብቸኝነት እንግዲህ አንድ ቤት ውስጥ ብቻ መኖር ከባድ ነው ለሰው ልጅ እና እኔ ብቻዬን ነው የምኖረው። እንደው ምናልባት ያው በእርሶም በባለቤቶትም በኩል የዘመድ ልጅ ይኖራል እና ያን ነገር ለማድረግ አመጥቶ እያሳደጉ አብሮ ለመኖር አልሞከሩም? እኔ ምንም የማሳድገው ልጅ የለኝም። ብቻዬን ነው የምኖረው። ያው ባለቤቴ ብቻውን ስለነበረ በህመም ላይ ስለነበረ ያው ለማስታመም ብዬ አብረን ኖርን። ለብዙ ዓመት አብረን ስኖር ሳስታመመው ያው ህመም ነውና ሞተ። ገብቶኛል። ግን የዘመድ ልጅ አመጥተው ብቻዎትን እንዳይሆኑ ለማሳደግ አልሞከሩም ወይ? አልሞከርኩም። ስለሌለ ነው ወይ ስላልፈለጉ ነው? ስላልፈለኩ ነው። ብቸኝነቱ ይሻላል። ቢሆንም እንግዲህ ያው ትንሽም ቢሆን ቢያንስ ቢሮት እንኳን ውሃ የሚያቃብል ሰው በዚህን ሰዓት ያስፈልጋል። በኋላ ሌላ ችግር ይመጣል ብዬ ፈርቼ በቃ እኔ ብቸኝነቱን ፈልጌ ነው የምኖረው። በቃ ያው መቼም አስቸጋሪ ነው። በእርግጥ የዘመኑ ሰው እየተቀያየረ ነው የሚሄደው። ነገም እንደሚመጣ አይታወቅም እና እሱም አስቸጋሪ ነው። እንዴት ነው ከጎረቤት ጋር ያሉት ማህበራዊ ህይወት? ከጎረቤት ጋር ያለኝ ማህበራዊ ኑሮ ጥሩ ነው። ያው ባሉበት ለቅሶም ሲመጣ ምንም ሲመጣ ማህበራዊ ኑሮ እኖራለሁ። ያው ጠለቅ ያለ ግን ብዙ አልወጣም። እኔም ትንሽ ያው ሀዘኑም ስለጎዳኝ በቃ በሰዓቱ ብዙ ጎረቤቶች አስተዛዝነውኛል። በአካባቢም ብዙ ሰው አስተዛዝነውኛል። እግዚአብሔር ይስጥልኝ። ግን አሁን ብቻዬን ነው ያለሁትና ሰው ለማስጠጋት አልፈልግም። ብቸኝነቱ ይሻላል። ያው በዚህ ዘመን ምናልባት ደጋግሜ ከጠየቅኩት ይቅርታ፣ ግን በዚህ ዘመን ስለሚከብድ ብዬ ነው። አይ ይከብዳል። በእርግጥ ሰው አንድ ቦታ ብቻውን በማደሩ ሞቶም ሊገኝ ይችላል። ታሞም ውሃ ቀርተ ማቀበል የሚያቀትበት ጊዜ አለ። ግን ያንን ሁሉ ወደኋላ ነው ያሳብኩት እንጂ አሁን ምንም ለጊዜው ምንም አላሰብኩበት። እንግዲህ ያው ሰው በፍቃዱ ነው መኖር ያለበት እና ይሄ የእርሶ ምርጫ ነው፣ የእርሶ ፍቃድ ነው እና እንዴት ነው እንግዲህ ገና በዓል እየመጣ ነው ብያለሁ እና እንዴት ነው ዝግጅቱ? እንግዲህ ሰው እንዳቅሙ ይኖራል። ኑሮ ከባድ ነው በአሁን ሰዓት። ያችኑ ምንም ሆነ ምንም ወደፊት የማገኛትን በዚህ ብዬ ኑሮን ለመኖር እችላለሁ። ምንድነው የገቢ ምንጭ የለኝም። እንደው ከጎረቤት ምንም
ቤት ኪራይም እያልኩ አንድ ቤት አለች እዛ ጋር እሷን አከራይቼ ይጠቀማል። እሱ ብቻ ነው። የባለቤቱ ጡረታ ምናምን የለም? ገና ነው አላሳወቅኩም እንጂ ፕሮሰስ አልጀመርኩም። ገና ለመጀመር እያሰብኩ ነው። ቅርብ ጊዜ ነው ማለት ነው ባለቤቱ ያረፈው? ቅርብ ጊዜ ነው። ያው ሰው ሲሞት 2 ዓመት ሆኖታል። 2 ዓመት ኮታ እንትን የጡረታውን ነገር ለማስጀመር አራቀም አመልክቻለሁ፣ ጀምሬያለሁ። እሱማ ገና በሂደት ላይ ነው። እሱ ከሆነ ጥሩ ነው። ግን ሰው እያማከርኩ ቢሮ ላይ ያለውና ሌላ የሚያግዞት ሰው የለም? አይ ሌላ የሚያግዘኝ ሰው የለም። ቢሮ ላይ ያሉ ሰዎችን አንዳንድ ነገር ኢንፎርሜሽን እየጠየቅኩኝ መረጃ እየጠየቅኩኝ ነው እንጂ ከሞተ 2 ዓመት ነው። ከቆይታ በኋላ ነው የተጀመረው ማለት ነው ፕሮሰሱ። እስካሁን ከቆየ መቼስ ቶሎ ያው 40ም አለ ምንም 80ም ስንል እንግዲህ በዛ ነው የቆየው። እንዴት ነው ከባለቤቱ ቤተሰብ ጋር የመገናኘት ነገር የለም? መጥቶ የመጠየቅ ነገር የለውም? ቤተሰብ የለውም። ብቻውን ነው ያገኘሁት። እኔም ብቻችንን ሁለታችን ብቻችንን አብረን ኖርን። በቃ እሱም ሲያልፍ እኔም ብቻዬን ቀረ። የህመሙ ወቅት ብቻውትን ነበር ሲያሳምመኝ ነበር? ምን ያህል ጊዜ ነበር የታመሙት? አይ ጥቂት ጊዜ ነው የታመሙት። ብዙ አልቆይም ማለት ነው? አልቆይም። በሽታ ምንድን ነው? 1 ወር ምናምን ነው። በጣም በቃ የባሰ መጣና በቃ እየተቀየረ መጣ። ወዲያው ገደለው። በጣም ነው የሚያሳዝነው። እንግዲህ ምናልባት ያለፈ ነገር ካነሳንበት በድጋሚ ይቅርታ እና ጎረቤት ጋር ብዙም አንገናኝም በሩቁ ነው ብለውኛል እና እሱም እሺ እንዳለው ነው ያው የሰው ልጅ ምርጫውን እንትን ይኖራል ይባላል እና እኔ ግን ያው አንዳንድ እንግዲህ ሰፈር ውስጥ ብዙ ነገር ዙሪ ስሰማ ነበር እና ስለርሷም አንዳንድ ነገር የሰማሁት ነገር አሉ። ከሰው ጋር አለመግባባት እንዳለ፣ ቤት ማንም መጥቶ እንዳይጠይቅ እንደሚፈልጉ ምናምን ሰምቻለሁ። አንተ የመጣኸው አሁን ልሸልም ብለህ ነው የመጣኸው። ወደ ሌላ ነገር ምን ይወስድሃል? መሄድ አይደለም እኮ ያው ስለ አንድ ሰው እኮ አጣርቼ ነው የምመጣው። አይ ሰፈር ውስጥ እንደዚህ አጥንቼ ምናምን ትላለህ። ያው ስለ አንድ ሰው ማለት ምንድን ነው ልሸልም ነው ብለህ ነው የመጣኸው። የምትሸልምበትን ኬዝ ታውራና መሸለምም ካለብህ ሸልመህ ውጣ እንጂ ስለሌላ ወሬ ምንድን ነው? አይ ስለሌላ እኮ አላነሳውም። ጎረቤት ጋር አለመግባባት አለ። ያ አለመግባባት ምንድን ነው? ወይም መፈታት ካለ እኮ እንፍታው ለማለት ያህል ነው። ሽምግልና ነው የመጣኸው እንደ አንተ? አይ ሽምግልና አለ ከሆነም ማስተካከል የምንችለው አይነት ነገር ከሆነ እናስተካከልን፣ ችግር የለውም። አይ እኔ ራሴን ኑሮ መኖር ስለምፈልግ ነው። በቃ ብቸኝነት ነው። እኔ እንደውም አሁን እኮ ከበር አላስገባም ነበር። ያው የበዓል ሽልማትን መቼም ቀበሌም አንዳንድ ነገሮችም ሲመጡ ያው ብቸኛ እናቴን ስለሚያውቁ ያንኳኩና ለበዓል አንዳንድ ነገር ይሉኛል። እንደዛ መስለኝ ነው ያስገባሁ እንጂ ስለ ጎረቤት አሁን ማንሳቴ እኮ ምንም እንትን የለውም አይደል? ግን እውነት ነው አለመግባባት አለ። አልግባባም እኔ ያው አለመግባባት ስለወጥ መጠያየቅ ምናምን አይደለም። ለመጠየቅ የመጣውን ሰው ራሱ በጥሩ መልስ እንደማይመልሱ ነው የሰማሁት። ምን የዛሬ ሰው የሰው ታሪክ ማውራት እንጂ ምን ያውቃል? ያልሆነ ነገር አውርቶ ነው እያሉ ያልሆነ ነገር ያወራሉ፣ ያልሆነ ወሬ ያመጣሉ። ስለዚህ እኔም ያንን ወሬ ነገር ስለማልፈልግ በቃ አላስገባም፣ ማንንም አላስገባም። እሺ ሌላው ደግሞ ትንሽ ግራ ያጋባኝ ነገር እንግዲህ ብቻዬን ነው የምኖረው ብለውኛል። ግን አብራ የምትኖር አንድ ልጅ እንዳለችም ሰምቻለሁ። እኔ ብቻዬን ነው የምኖረው። ልጅቱስ? የምን ልጅ አለ? የእርሶ የባለቤቱት ልጅ እንደነበረች ሰምቻለሁ። እና የት ሄደች አለ እኮ እሱ እኔ እየጠየቅኩ እኮ ነው። ለእኔም ጥያቄ እኔ ብቻዬን ነው የምኖረው። ልጅቷ የለችም። ልጅ ነበረች። የት ሄደች? እሷ በፊት አባቷ እያለ ነው በቃ እንትን በሽተኛ ስለነበረች ወደ ጸበል ወስጃታለሁ። ግን መጀመሪያ ላይ ሲነግሩኝ እሱም ብቻውን ነበረ፣ እኔም ብቻዬን ስለነበርኩ ብቻችንን ነበር ስንገናኝ ነበር አሉ እኮ። አሁን ደግሞ ልጅቱ ጋር በኋላ ነው ልጅቷ የመጣችው። እኔን ካገባ በኋላ ተረጋግቶ ነው ያመጣት እኮ። ግን ልጅቱ ለቅሶ ላይ እንደነበረች ከለቅሶ በኋላ እንደጠፋች ነው እኔ ደግሞ የሰማሁት። አባቷ ከሞተ በኋላ ምን በሽተኛ ሆነች፣ ከመኖርም አይቆጠርም። አሁን እየቀላቀሉብኝ ነው። ቅድም ከተጋባን በኋላ ከተረጋጋ በኋላ ነው ልጅቱን ያመጣው አሉ። ያኔም በሽተኛ ነበረች፣ ጸበል ሄደች አሉኝ። አሁን ደግሞ ከለቅሶ በኋላ ነው አሉኝ። አሁን አንተ ሌላ ታሪክ እኮ ገባህ። ምንድን ነው የምትፈልገው ነገር በአጭሩ ንገረኝና ወደምትሄድበት ሂድ።
መሄዱን እኮ እሄዳለሁ፣ ግን ለሽልማት ነው የመጣኸው። ሽልማቱን ሸልመኝ፣ የምትሸልም ከሆነ ሸልም። አሁን ቤት ውስጥ ገብተን ድምፄ የማይሰማበት ቦታ መጥተህ አተካራ መፍጠር ምን ማለት ነው? እኔ አተካራ ለመፍጠር አይደለም እየነገርኩት ነው፣ እየጠየቅኩት ነው፣ ማወቅ ስለፈለግኩ ነው። ምንድን ነህ አንተ? የባል ዘመድ ነህ ወይስ ምንድን ነህ? እኔ የማንም ዘመድ አይደለም። እና ታዲያ ጋዜጠኛ ጥያቄ ለምን አመጣህ እኮ? ያው ጋዜጠኛ ነኝ ብዬታለሁ። ጋዜጠኛ ደግሞ ያው ጥያቄ አይጠፋውም። ለዛ ነው የምር ልጅቱ እርሶና ባለቤቱ ከመጋባቷ በፊት ነው ታማኝ ጠፋችው? ያኔ ጸበል ነው ወሰድኩ ያሉት? እሺ የምር እንደዛ ነው ወይንስ ደግሞ አይ ጎረቤት ደግሞ እስከ ለቅሶ ድረስ ተማሪ እንደነበረች ከለቅሶ ከአባቷ ሞት በኋላ እንደጠፋችና በተደጋጋሚ እርሶ ጋር ጎረቤት መጥተው ስለ ልጅቱ ሲጠይቅ እንደማይመለከታቸውና እዚህ እንዳይደርሱ ብዙ ጊዜ ተጣልተው ተሳድበው ሲሸኟቸው እንደነበረ ሰማሁ። እሱ ልክ ነው። ግን እኔም ያው መቼም ሰው ነውና ሰው የሚፈልገውን ነገር ለማድረግ ቢሆንም እንጀራ እናት ነኝ አይደለም መጠየቁ እንትን ሰዎቹ ጎረቤት መጥቶ መጠየቁ ትክክል ነው። እርሶም ተሳድበው ማባረሩት እውነት ነው ማለት ነው። ታዲያ ለምን ስለ ልጅቷ ምን አገባቸው የሚጠይቁኝ ነው? እኔም ሰው ነኝ። ልጅቷን የመያዝ ግዴታ ያለብኝ አባቷም ጥሎ ሲሞትም መያዝም ያለብኝ እኔ ስለሆንኩኝ ነው እንጂ ሌላው ሰው መጥቶ መጠየቅም ለምን አስፈለገ? አሁን ደግሞ የለችም አሉኝ እኮ ቤት ውስጥ ማንም የለም። እንግዲህ እንደማየው ከሆነ ማንም የለም እኮ። እንደዛ ከሆነ ልጅቱ ስላለች ነው እነሱ መጥተው የጠየቁት። እነሱ ከጠየቁ ደግሞ አያገባችሁም ብለው እርሶ ከመለሱ፣ ስለዚህ ልጅቱ የት ናት? ቤት ውስጥ ከሌለች የት ናት? ጸበል ወስጃታለሁ። በሽተኛ ሆነች። አባቷ ከሞተ በኋላ በሽተኛ ሆነች። ትምህርትን መማር አልቻለችም። አትማርምም። ቤት ውስጥ ቁጭ በይ ብዬ ከጸበል እያመላለስኩኝ ቤት ውስጥ አስቀምጫት ነበር። አሁንም ወደ ጸበል ናት። የት ጸበል? አቦ ጸበል እኮ። እሺ እንሂድ፣ ሂደን እንያድ ጸበሉ። ምን አሁን ጸበለተኛው ሄዷል። ሰው ጸበልተኛ የሚወጣ ቢሆንም እዛ ምትኖር ከሆነ እዛው ነዋሪ ስለሆነች ስለዚህ ሂደን እንያድ ማለት። አንተ ጸበሉ ጋር ምን ወሰደ? እኔ የትም ላድርሳት ልጅቷን ለእኔ ነው እንጂ የምትጠቅመው የምትጎዳው ለእኛ ለአንተ ምን ልሰራለን እኮ። የልጅቱ መኖርና ለመኖር እኮ ለማድረግ ምን አገባህ? እሸልም አይደለ እንደ የመጣኸው እኮ። በቃ የመጣህበትን ጨርስና ውጣ ከቤት ይወጣ። አይ ማዘር ምንድን ልታረግ የመጣኸው እኮ? ስለ ልጅቱም ላውቅ ነው። ልጅቱም አለች ከተባለ ለእሷ የሚያስፈልግ ነገር ተጨማሪ ለማድረግ ለመስጠት ነው። ልጅቷን ለማግኘት አትሞክር። አታገኛትምም። አልወስድህም። ለምን? ውጣ፣ በቃ ውጣ። ሰው የሰለቸኝ እኮ ልጅ የት ሄደች፣ የት መጣች፣ የት ወጣች፣ የት ገባች? ምን አገባችሁ እናንተ ስለ ልጅቷ ህይወት? እኔ እኮ ልጅቷን የማሳደግም የማኖርም ምንም የማድረግ የራሴ ጸበልም በወስዳት ምንም በወስዳት ራሴ ተጠያቂ ነኝ አይደለም? እኔ ነኝ እንጂ ለጠየቀው ሰው እንኳን መልስ እየሰጡ አይደለም። አልሰጥም። አሁንም ቢሆን እኮ ለምን? ያ እኮ ነው ችግር። ከሌለ እኮ እዚህ ቦታ ናት አሳዩት። በዛም እኮ የተሻለ ነገር የሚያስፈልጋት ከሆነ ይደረግላታል። እኛም ማገዝ ያለብን ነገር ካለ እናገዛለን። ጎረቤት የሚጠይቀው እኮ ለማገዝ ነው አይደለም? ምንም ልታገዝ አይደለም። አሁን ወሬ ልታወራ ሰፈሩ ላይ ወሬ ለማውራት ነው እንጂ የመጣው ተልእኮ ነው እንጂ ውጣልኝ በቃ አልፈልግም። እኔ ምን በሰበባ አስባብ የመጣኸው እኮ ልሸልም ብለህ እንጂ እንደዚህ ልትዘበራርቅ አይደለም። እኔ እየዘበራረኩ አይደለም። በቀና መንገድ መጣህ። አሁን ደግሞ ወደ ሌላ ሄድ። ስለ ልጅቷ ምንም አያገባም። ስለ ባለቤት ባያገባኝ አይደለም። እኔ ስለ ባለቤት ሞት እኮ አላነሳውም። ስለ ባለቤት ሞት አላነሳውም። ስለ ልጅቱ ነው። ልጅቱ ያለችበትን አሳዩኝ ነው መጠየቅ ካለብን ለተሻለ ነገር አድርገን ልጅቱን መታከም ካለባትም እዛ ጸበል ቦታው መረዳት ካለባትም ትረዳ ነው። እስከ ዛሬ ያልመጣቸው አሁን ምን ፈልጋለሁ? ከዚህ በፊት እኮ ጎረቤቶች እየመጡ እየጠየቁ ነበረ። ወሬ ለማውራት ነው። የሰፈር ወሬ ለማውራት ነው። ምንድን ነው የሰፈር ወሬ? ምንም እንትን አይደለም። ሌላ ሊጠቅሟት አይደለም የመጡት። በቃ አንተ ሞታልኝ በቃ ከቤት ማዘር። አሁን ይረጋጉና እናውራ። አይ ምንና ጭቅጭቅ አልፈልግም። እኔ እኮ እኔ እየተጨቃጨቅኩ አይደለም። ጥያቄ እየጠየቅኩ ነው። እርሶ ነው ጭቅጭቅ እያደረጉ ያሉት፣ ነገሩን እያዞሩ ያሉት። ችግር እስከሌለ ድረስ እኮ ልጅቱ ያለችበትን ቢያሳዩ ለእኛ ቀላል።
ልጅቷ ምን ልታረጋት ነው? እማሳየህ ቆይ ልረዳት። ምን አንተ አሁን ወንዶች ታምናችሁ ነው? እሺ እኔ ብቻዬን አይደለም። ያው እንግዲህ ሰው ይዤ ነው ስራ ባለኝ ስለሆነች ምናልባት በሌላ መልኩ የምታደርገውን ምን አውቃለሁና ነው። ምን ላደርግ ይችላል? ምን ላደርግ? የዛሬ ዘመን ወንዶች ምን ተታመናቸው? አትታመኑ። ለእኔውም መቤቴ ስላስገባሁ ይቅርታ። እንደውም ና ውጣ፣ በቃ ውጣ፣ ጨርስ። አይደለም እኔ አሁን መውጣቱን ይተውትና እንነጋገር። በቃ ይረጋጉት። ግልጹን ስነግሮት በቃ አሁን እዚህ እንድመጣ የላከችኝ የእርሶ ጎረቤት ናት። እላኛው ግቢ ያለች አንድ ሴት ናት። ምናልባትም ካወቋት ሀረግ የምትባል ልጅ ነው። በተደጋጋሚ እዚህ ቤት መታ ስትጠይቆት ነበር። ስለ ልጅቱ እየጠየቀች ነበር። ምን አይነት ልጅ ደግሞ? ሀረግ፣ ቀይ ልጅ፣ ወፍራም። እኔ አላቃትም። ሀረግ ማንንም የማውቀው ሰው የለም። አላቃትም። አይደለም ልደውልላት እና ትምጣ። ምን ልሰራ ነው ደግሞ እሷ የምትጎተትብኝ? እኮ እሷ ናት። አላቅም ብለውኛል አይደለ? በአካል ትምጣና ማውቆትና አለማውቆትን እንለይ። ወይ ጣጣ! አንተ መዘዝ ልታመጣብኝ ነው እንዴ? እኮ ችግር የለብኝም ብለውኛል አይደለ? ችግር ከሌለበት የምን መዘዝ ነው የማመጣው? እኔ ንገሩኝ። እና አሁን ወደ ሌላ ወደዛ ወደ ጎረቤት ደግሞ ምን ልታረገ ይልከ ደግሞ አንተ የመግባትህ አንሶ፣ አንተ ሌላ ጉዳይ ውስጥ የመግባትህ አንሶ እንደገና ወደ ጎረቤት ሰው አመጣለሁ ትለኛለህ እንዴ? ምንድነው? አላውቃትም ስላሉኝ እሷ ደግሞ አላውቃትም። አሁንም ቢሆን አላውቃትም። ስለዚህ ልደውልላትና ትምጣ። ምን ልትሆን ነው የምትመጣው? እኮ ማወቅና ለማወቅን ይለዩልኝ። ከዛ በኋላ የምር ማያውቁት ከሆነ እኔ ነኝ ጥፋተኛ። ይቅርታ መጠየቅ ካለብኝም ጠይቄ መቀጣት ካለብኝም ተቀጥቼ ሄዳለሁ። አሃ የመጣህበት ሌላ ጉዳይ ነው ማለት ነው። ምንድነው ሌላ ጉዳይ አለ ማለት ነው? ተመልሰህና እኔ የማደርገውን አደርጋለሁ። እሺ ምን ሊያደርጉኝ? እሺ ምን ሊያደርጉኝ? ነገሩ እኮ አሁን ችግር የለም። የማደርገውን አደርጋለሁ። እኔ በሚሄድበት መልኩ እሄዳለሁ። እሺ እሱ መብቶት ነው። ሲፈልጉ በህግም በጎረቤትም በሽምግልናም ይጠይቁ። ይኸው አሁን ልደውልላት፣ እሷ ትምጣ። ከዛ የምር እሷ ማትተዋወቁ ከሆነ እኔ እቀጣለሁ። ሄሎ ሀረግ፣ እንዴት ነሽ? አንዴ ትመጫለሽ? ነይና እናወራለን። አዎ ነይ። አሁን እንግዲህ አሁን እሷ በአካል ትመጣለች። የምር አትተዋወቁም ወይንስ ደግሞ ካወቁት መካዱ ለምን አስፈለገ ለሚለው ጥያቄ መልስ ይመልሱልኛል። ተልኮ ነው የመጣ። የምን ተልኮ? ምን አይነት ተልኮ ሊኖር ይችላል? ችግር የለም። ምንም ሆነ ምንም እኔም አደርገውን አደርጋለሁ። እሺ ምን ሊያደርጉ ይንገሩኝ። ችግር የለውም እኮ ምንም ያደርጉትን ነገር እኔ እቀበላለሁ። ምንም አይደለም። ችግር የለውም። እንደሚሆነው ይደረጋል። እያስፈራሩኝ ነው እንዴ? አይ አንተም እኮ ቢመች ሌላ ነገር ታደርጋለህ። እኔ ምን አደርጋለሁ? እኔ እኮ በስርዓት እየጠየቅኩ ነው። በቃ ማን አለ? ምን አመጣ? ልሸልም ነው ያልከኝ? በቃና መቼም በዓል ነውና ደሃ ጉጉ ነውና ወደ ሽልማቱ ትገባለህ ብዬ ነው። አንተ ሌላ መዘዝ ውስጥ ገባ። እኔ ሌላ መዘዝ ውስጥ አልገባሁም። ስለ ልጅቱ የጠየኩት ልጅቱ እንዳለች ስለተነገረኝ ነው። ከዛ በኋላ ብቻዎትና አሉ። ለማንኛውም እኮ እኔ ነኝ ለሁሉም ነገር ተጠያቂ እንጂ ዝም ብሎ ማንም ጋዜጠኛ ምንድነው እየመጣ የሚጨቀጭቀኝ ነው? ምንድነው? አንተ አሁን ጋዜጠኛ ስራ ሌላ ነው እንጂ ሚዲያ ላይ መሸለም እንጂ ምን ማለት እንጂ ምን ስለ ልጅ መጠየቅ ምናምን ምን አገባ? ልጅቱ አይደለም። ልጅቱ ካለች እኮ ለሷም ተጨማሪ ነገር እናደርጋለን። አልፈልግም። ለምን አለመፈለጉት? ስለሌላ ሽልማት ስለሌላ አሁን እኮ እሷም ቢሆን እየመጣች እሱ ችግር የለውም። በዚህ አይነትማ በአካል ቢያዩት ቢያውቋትም ይክዳቷል ማለት ነው። እንደዛ ነው መቼስ። የቅርብ ጎረቤት እንግዲህ እላኛው ግቢ ነው። በተከበርኩበት በኖርኩበት ሰፈር ታዲያ እኔ ከእግዚአብሔር ሰላምታ በስተቀር ምንም በስተቀር ጸብ የለኝ ምን የለኝ። ኑሮን ከሰው አልነጋገር። አንድ ቀን ከባለቤት የተጣልቼ አለቅ ከተደባድቤ አለቅ። ሰላማዊ ኑሮ ነው ከአካባቢ የምኖረው። እስቲ እዚህ ግቢ እንደው አንድ ቀን ንትርክና ብጥብጥ ሰምተናል ብለው የሚል ጎረቤት ከሆነ በትክክለኛ ይምጣ። በቃ አሁን እኮ እቺ ልጅም ቢሆን የነገረችኝ እኮ በትዳር ላይ ያሉ ጭቅጭቅ ብጥብጥ ተነስቷል አይደለም። ስለ ልጅቱ ጉዳይ ነው። ስለ ልጅቱ ደጋግሞ መጥተው ሲጠይቁ የሚሰጡት መልስ ተገቢ እንዳልሆነ፣ ሌላው ቀርቶ በስርዓት እንደማያናግሩ ተሳድበው አባረው እንደሚሄዱ ነው። ለምን እኮ ምንም የማያገባቸው አንድ ስሙኔ ለማይሰጥ ሰው ዝም ብሎ ወሬ ነው። አለመስጠቱን እኮ በምን አወቁ? አሁን እንግዲህ ብቻዬን ነው መጀመሪያ መኖራሉ። አሁን ልጅቱ ጸበል ናት ተባለ። እሺ የትኛው ጸበል?
አቦ ጸበል ተባለ እንሂድ። አልሄድም። ለምን አልሄድም? ምን ታደርጋለህ አንተ? ምን ስለሆንክ ነው ጸበል ሄደህ ልጅ ያለው የምትለው? ምን እንደምታመጣት ማየቴ ምንድን ነው ችግር? ምንም አያገባህም። እስቲ ክፈት ላሉት ካሜራማን ይግቡ። ደግሞ አንቺ ምን ልትሰሪ መጣሽ? ውጪ ከቤቴ እንዴ! ውጪ ከቤቴ። በቃ ምን ልትፈጥሪ ነው የምትመጪው? እሷ ምን አደረገች? አሁን አላውቃትም አላሉኝም እንዴ? ምን አውቃለሁ እኔ? የታውቃታል? ታውቂኛለሽ? ነይ ተጠቂና ውጪ ከቤቴ። አላውቃትም ብለውኛል ነበር እንዴ?